እንግዲህ ወደብ የሌለው ላንድ ሎክድ የሆነ ትልቅ ሀገር ተብሎ የሚጻፈው የኛ ሀገር ወደብ ምን ከፍለው ምን ያህል ነው ለጅቡቲ? እሱን ይመልከቱት፣ ካልኩሌት ያርጉት፣ ይስሩት። ይሄ በቀጥታ ራሳችን ቀይ ባህር አክሰስ ኖሮ ራሳችን ብናስወጣና ብናስገባ ኢኮኖሚ በእጥፍ ያድጋል። ምክንያቱም እያንዳንዱ ነገር ተያያዥነት ያለው ነገር። ሌላው ዳቦ የሚያመጣው ምንድን ነው? ቅድም እኮ 9.3 ቢሊዮን ዶላር ወደ ውጭ ኤክስፖርት እናደርጋለን ስንል ያ ዶላር ተመንዝሮ ሲመጣ ዳቦ ነው የሚሆነው። ህንፃዎች እኮ ዳቦዎች ናቸው። እያንዳንዱ ህንፃ ላይ ወንድሜ ገብታ አይተሃል። ጸሐፊ አለ፣ ስራ አስኪያጅ አለ። ዝንጀሮዎች አይደሉም የሚገቡበት፣ ሰዎች ናቸው። እሱ እኮ ዳቦ ማለት ነው። ገበታ ለሀገር ዳቦ ነው። የሌማት ትሩፋት ዳቦ ነው። የማዕድ ማጋራት ዳቦ ነው። ቅድም ያነሳኋቸው 19000 ፕሮጀክቶች ዳቦ ናቸው እኮ። 19000 ፕሮጀክት ላይ 3 ሚሊዮን የስራ ዕድል ነው የተፈጠረው ያላነሳሁት። ውጭ ሀገር ላይ 480,000 ህጋዊ የስራ ዕድል ለመጀመሪያ ጊዜ ነው የተፈጠረው። ሜዲትራኒያን ባህር ሰው እየገባ ዳቦ እኮ ነው ይሄ። ዩሲ እነዛ ሰዎች ሲሄዱ ህጋዊ ሆነው ሲሄዱ በፊት ከፎቅ ላይ ይወረወራሉ፣ የተፈለገን ይዘረፋሉ፣ ይደፈራሉ። አሁን ግን ክብራቸው ተጠብቆ ሲመጣ ዳቦ ነው፣ ሰብአዊ ክብር ነው። ስለዚህ ትምህርት ቤቶች ተከፈቱ፣ ዳቦ እኮ ነው። ቅርብ 14 ትምህርት ቤቶች ሲከፈቱ 1000 የመማሪያ ክፍሎች ሲመጡ ሩቅ ሄዳ ትማሪ ነበር የኔ ልጅ፣ አጠገቧ ትማራለች። ዳቦ ነው። ዩሲ ትራንስፖርቱ ዳቦ ቀነሰ ማለት ነው። 14ቱ 1000 የመማሪያ ክፍሎች ስንት መምህራን ይቀጥራሉ? ዳቦ ነው። ስንት ዘበኛ ይቀጥራሉ? ስንት የጽዳት ሰራተኛ ይቀጥራሉ? ምን ያህል መጽሐፍት ይታተማል? አታሚዎቹ ዳቦ ነው የሚበሉት። ስለዚህ አሁን አንድ ፕሮጀክት ዝም ብለን ፕሮጀክት አድርገን ካሰብነው ዳቦ መሆኑ ይጠፋናል። ይሄ የምናየው ነገር በሙሉ ዳቦ ነው። ፓርኪንግ ውሰድ። 3700 አውቶሞቢል በአንድ ጊዜ የሚያቆም ፓርኪንግ ተመርቋል አምና። እዛ ፓርክ ላይ ስንት ሰው ይበላል? ዳቦ እኮ ነው፣ ዳቦ ነው። እና እነዚህ የሚሰሩ ፕሮጀክቶች እያንዳንዱ ወደ ዳቦ መንዝሮ ካላሰበና ዳቦ መንግስት በአፍ አይደለም የሚያጎርሰው። ከዛ እንውጣ። ከገበሬው የተመረተው ምርት በ16 ደላላ አልፎ ነበር የሚደርሰው። አሁን ግን ቀጥታ የገበሬው ምርት ወደ ህዝቡ ማቅረብ። እነዛ የደላላ ቻለኖች ተበጣጠሱ፣ ዳቦ ነው። ያ ባይሆን ኖሮ በስንት እጥፍ ያድግ ነበር። በዚህ የነጋዴ አሻጥር ነጋዴው የደበቀው ነገር በህዝብ ጥቆማ እያወጡ እንዲሸጥ ማድረግ ዳቦ ነው። ሰፕላዩ ጨመረ ማለት ነው። ስለዚህ ዳቦ ስንል ዝም ብሎ የሚመጣ የሚንጠባጠብ ወይም በሄሊኮፕተር ለህዝብ የሚበተን አይደለም። ይሲ 28 የጤና ተቋማት ሄዱ ሲል ጤናማ ሰው ተፈጠረ። ድሮ ወረፋ የትና የት ይጠብቅ የነበረው 28ቱ ጋር ሄዶ ህክምና ያገኛል። ሆስፒታሎች ላይ ያለው ጫና ይቀንሳል። ዳቦ ነው። 28 ሆስፒታል ውስጥ ሐኪሞች አሉ። ዳቦ ነው። 90 ዓመት የቆየ የዘውዲቱ ሆስፒታል በእጥፍ ሲያድግ ስንት ዶክተሮች ይቀጥራሉ? ስንት ነርሶች፣ ስንት ጤና ረዳቶች፣ ቅድም ያልኳቸው ስንት ማቴሪያሎች ይቀርባሉ። እነዚህ በሙሉ እኮ ዳቦ ናቸው። አለበለዚያ ካልሸጠ ለሚሰሩት ህንፃዎች የባኞ ቤት እቃዎች ካልተሸጡ እንደ የባኞ ቤት እኮ ማዕት እቃዎች ካሳንቺስ ሴትና ቦታ የተፈጠሩ እኮ ዳቦ ናቸው። እነሱን ተሸክመው አምጥተው የሚያስገቡና የሚያስቀምጡ ሰዎች ዳቦ ናቸው። ህንፃዎችን ቀለም የሚቀቡ ዳቦ ናቸው። መዘርዘር ይቻላል። ማዕት ዳቦዎች ናቸው ያሉት። ግን አሁን ምንድን ነው በቃ አንድ ጊዜ የምንሰማው ያለ ጆሮአችንን ደፍነናል ለውጥን ላለማየት። ፕላስ ትልቁ ችግር ለውጥን መተንተን አንችል። አሁን ቅድም እንዳልኩት ዳቦ ማለት ምን ማለት እንደሆነ መተንተን አንችልም። ይሄስ ልማት ባይሰራ ኖሮስ ምን ይፈጠር ነበር? እሺ ልክ እንደ ሶማሊያ እንደ ሱዳን ወደ መተላለቅ ነበር የምንሄደው። ኢትዮጵያ እኮ 900 ቢሊዮን ብር ዕዳ ነበር ብሔራዊ ባንክ ውስጥ ብልጽግና ሲገባ 900 ቢሊዮኑን አውጥቶ ወደ መንግስት ወስዶ ባንኩ አለበለዚያ መንቀሳቀስ አይችልም። 3.5 ትሪሊዮን ብር ኢንጀክት አድርጎ 1.5 ትሪሊዮን ኢንቨስትመንት ሆልዲንግ ይዞ ዳቦ ነው። የዳንጎቴ ዳቦ ነው። 100 ሚሊዮን ነው አየር መንገዳችን አሁን ሲጠናቀቅ ይዞ የሚሄደው። 100 ሚሊዮን ሲመጣ ዳቦ ነው። 150 ፕሮጀክቶች ሲከናወኑ ምንድነው ስብሰባዎች ዓለም አቀፍ። በእነዚህ ዓለም አቀፍ ስብሰባዎች መጥተው ሆቴሎች ውስጥ አደሩ። ሆቴሎቹ ሰፉ፣ ዳቦ ነው። የሆቴል ዩኒቨርሲቲዎች አሉ፣ ሆቴልና ቱሪዝም ማኔጅመንት የሚያስተምሩ ዳቦ ነው። ቱሪዝም በጣም ይነቃቃል፣ ዳቦ ነው። ምክንያቱም አስጎብኚዎች አሉ፣ በሄዱበት ይመገባሉ። ዶላሩን ጥለው ትሄዳሉ ሲያማልዳቸው። አለበለዚያ እኮ አንድ ቀን አድረው ነው የሚወጡት። እንደው እንሩጥና ከዚህ ከተማ እንውጣ ነው የሚባለው። አሁን ግን እንደሱ አይደለም። 10 ቀን ተጨማሪ ያድራሉ፣ 5 ቀን ያድራሉ፣ ማስተዋወቅ ጀመሩ። ይሄ በሙሉ ዳቦ ነው። ለቲክቶከሮቹ እኔ ስንት እንደሚያስገኝ አውቃለሁ ቲክቶክ እና ሄደህ የሆነ ነገር አድርገህ ስታስተላልፍ አሁን ብዙ ሰዎች እያዩ ዳቦ ነው። ኢቨን ሌላ ቀርቶ ለሚቃወሙትም ዳቦ ፈጥሮላቸዋል። ምንም አልነበረም እኮ እያንዳንዱን ፕሮጀክት ሲያጥላሉ ዳቦ በሉ እነሱ። መልካም እሺ፣ ከወደቡ ጋር አገናኝልኝ። ከወደቡ ጋር ሳገናኝ ይኸውልህ ወደቡ
እንግዲህ 9.3 ቢሊዮን ዶላር ወደ ውጭ የሚያወጣ ነገር ስናወጣ ጅቡቲ በቢሊዮኖች ነው ዶላር እኛን የምትቀበለን። ያንን ቢሊዮን ዶላር ባናገኝ አንደኛ ከሀገራዊ ክብር እንውሰድ። እንግዲህ ሀገር የምትባለው 4 ነገሮች ናቸው ያሉት። አንደኛው ህዝብ ነው፣ ሁለተኛው ቴሪቶሪ ግዛት ነው፣ ሶስተኛው መንግስት ነው፣ አራተኛው ሉዓላዊነት ነው። ሉዓላዊነት ከብሔራዊ ክብር ከብሔራዊ ጥቅም ጋር ክብር የለንም። ባይዘው ያንተ የሆነ ወደብ ትተህ ለየትኛው ትውልድ ነው የሚመልሰው? መቼ ነው ጊዜው? አሁን አንደኛ ወደቡን ከሱ ጋር እያይዘው፣ ሁለተኛ ወደብ ቢከፈት ባህር ኃይሉ መርከበኛው እዛ ጋር ያለው ይሄ ስራ የሚያመጣውን ተው፣ ግን ያንተ የሆነ ነገር እንደው ሌላውን ክርክር ትተን ያንተ የሆነን ቤት ሰው መጥቶ ቢቀመጥበት ምንድን ነው ፊልም የምታደርገው? እንደው በትንሽ ነገር ብንመለከት ውርደት ነው። ሌላው ጅቡቲ እንትን ናት፣ የጦር ካምፕ ናት። አሜሪካ ብቸኛው ቋሚ ወደብ ያላት ጅቡቲ ላይ አጥንቼ ነበር በሱ ላይ። ካናዳ አላት፣ አውስትራሊያ አላት፣ ስፔን እና ህንድ አላቸው። ማነው ኢንግላንድ አላቸው። እሱን ማናት ህንድ ተበድራ ሰራለች። እዛ ጋር ግን ወደብ ቢኖር ኖሮ እኛ በዛ ወደብ የምናገኘው ነገር ልብ አድርግ፣ ልክ እንደ አየር መንገዱ አሁን የሚያስገኘውን ገቢ ያየው 100 ሚሊዮን ሰው ሊያነቃንቅ ነው። 10 ቢሊዮን ዶላር ይሰራል። ወደቡ እኮ ብዙ መርከቦች አልፎበታል የተለያዩ ሀገሮች። እሱ ራሱ እኮ ገንዘብ ነው። ሲመጡ ደግሞ እነዚህ የባህር ኃይል አባላት የተለያዩ እንትኖች ይገባሉ። እንደዚህ ባህር ኃይል ጦረኛው ብቻ ሳይሆን መርከበኛው እሱ ይዞ የሚመጣው በርካታ ትራንስፎርሜሽን አለ። ሌላ ሚስጥር ራሱ ሚስጥር እኮ የለም። የትኛውንም መሳሪያ የትኛውን ነገር የምታስገባው በወደብ ኢቭን የሀገር ምስጢር እንኳን ሴክሬት እንኳን አይኖርም። ከሀገር ምስጢር እንኳን ያታለ እጅግ ዘመናዊ ነገር ብናስገባ በወደብ በኩል የፈለግነውን ብናደርግ የታሸገ ነገር ይዘን የምንወጣው ዘ ኦንሊ ካምፓኒውና እኛ ነው የምንታወቀው የዛ ሀገር መንግስት። ስለዚህ ወደብ ሲኖረን ማለት ነው አሁን የዳቦ ጥያቄ የሚያነሱ ሰዎች ሁሉ የተሻለ ዳቦ ያገኛሉ ማለት ነው። ጥያቄ የለውም። ይሄ ለምንድን ነው ሊገባው ያልቻለው? አንዳንዱ ኃይል አንዳንዱ ማንበብ መመራመር መጠየቅ ስለማይችል ነው። ተንኮለኞቹ ይቅርታ ለቃሉ ተንከሲሶቹ ግን ያውቃል፣ ጥቅሙ በሚገባ ያውቁታል። ግን እንደምን ብናደርግ ነው ኢትዮጵያን መበታተን የምንችለው ማይፈርስ ህዝብ ማፈራረስ የምንችለው የሚል አጠቃላይ እቅድ አላቸው። እሱ ነው እንጂ ሳይገባቸው ቀርቶ ነው። አሁን ይሄ የሚታየውን ነገር በሙሉ ሰራዊቱን ተመልከተው። 100 ሚሊዮን ዶላር የሚያወጣ ጀት ማምረት ጀምሯል። ደብረ ዘይት ማነው ቢሾፍቱ አየር ኃይል ነው። ይሄ 100 ሚሊዮን ዶላር የሚያወጣ ውጭ ሀገር ቢታዘዝ አንድ የክቡር ፊልድ ማርሻሉ ሲናገሩ 5 ዓመት ያስጠብቃል። ፕላስ ከፈቀዱልን ነው የምትይዘው። ምን ያህል የብሔራዊ ክብር መውረድ እንደሆነ ያውቃታል እኮ። ምን ያህል ኤሊት ሰራዊት እንደተመሰረተ በተባበሩት መንግስታት ድርጅት ውስጥ ያለው ሬፑቴሽን። መከላከያችን እኮ እየተለመነ ጋዛ ግባ ያለ ነው የአሜሪካ መንግስት። ሬፑቴሽኑ ጫፍ የወጣ ነው። እሳቸው ሲናገሩ ለማጥላላት ሞከሩ። ሳይገባቸው ቀርቶ አይደለም፣ አይተውታል። ትርኢቱን ምኑ ያለውን አቋም ያውቃሉ። ሻቢያ የሚሯሯጥበት ጀግና ነው ምናምን የተባለው ሻቢያ ለምንድን ነው ግብጽ ጋር ሄዶ የሚያጎበድደው? ለምንድን ነው የሚሄደው? ያውቀዋል። 3 ሰዓት እንደማያውቀው ያውቀዋል። የተቀየረ ነገር አለ። በደንብ እንደ በፊቱ መፈንጨት እንደ በፊቱ መሄድ አይቻልም። ይሄ ኤሊት ሰራዊት ነው ያለው። ግን ሳያውቁት ቀርተው አይደለም። እነዚህኞቹ ኩክ እየተደረገ ነው የሚሰጣቸው። አሁን የሚተነትኑ ሰዎች አሉ። ይቅርታ አድርግልኝ፣ እንደዚህ እንደኔና እንዳንተ ወረቀት ሳይዘው አይደለም ተጽፎ ነው የሚሰጣቸው። ስክሪፕቱን ነው የሚተው። ተደራጅተው ነው የተነገራቸው ነው የተጻፈላቸው ነው። እሱን ይቀባበላል። ከአቅማቸው ወይም ከኪሳቸው አውጥተው የሚሰሩ ስራ የለም። እስቲ ስማቸው። ያገዛዙ ሰራዊት ይለዋል። የኢትዮጵያን ሕዝብ ሰራዊት መቼም ኢትዮጵያን የሚወድ ኢትዮጵያዊ የሆነ በደርግ ጊዜ ኢትዮጵያ ሰራዊት ነበር፣ በኃይለ ሥላሴ ጊዜ ኢትዮጵያ ሰራዊት ነበር፣ በኢህአዴግ ጊዜ ኢትዮጵያ ሰራዊት ነበር። ይሄ ሰራዊት እኮ ነው የሚቀጥለው። ስለዚህ ነገ ያገዛዙ ይሄ አሁን ያለው ለየት ባለ ሪፎርም የተደራጀ ነው። ኤግዛክትሊ የብሔር የምናምን ተዋጽኦ ያለው ሰራዊት እንደሆነ ነው ያውቃለሁ። ኤግዛክትሊ ስለዚህ ጩኸቱ ለዛ ነው። ይኸውልህ 86 ብሔረሰብ የተወጣጣ ለህገ መንግስትና ለህግ የቆመ በአግባቡ የተደራጀ ሪፎርም የተሰራለት ያቺ ቀይ የወታደሩ እንትን ተቀይራ ህዝባዊ የሆነ ህዝባዊነት መላበሱን ያውቃሉ። ሲጀምረው መተን ኢትዮጵያ እናስተዳድራለን ነው አይደል የሚሉት ብዙዎቹ ተቋሚዎች። ያገዛዙ ሰራዊት ያሉትን የፊልድ ማርሻሉን ስም ጠርተው በነጠላ የእሱ ሰራዊት ያሉትን፣ የጠቅላይ ሚኒስትሩን ስም በነጠላ ጠርተው የእሱ ሰራዊት ያሉትን፣ ፓርቲ ጠርተው የእሱ ሰራዊት ያሉትን እንዴት አድርገው ነው አብረው መሄድ የሚችሉት? አለ እኮ ቪዲዮ። እነዚህ ሰዎች ኢትዮጵያዊ እንዳልሆኑ ኢትዮጵያ ፍላጎት እንደሌላቸው የምታውቀው መጥቻ አስተዳድራለሁ ብለህ የተቋቋመ ሰራዊት በጀት በታንክ በዘመናዊ አደረጃጀት ቁጥሩ ማይነገር ሰራዊት በየጊዜው እየሰለጠነ የሚወጣ ይህን ሰራዊት ሰድበህ የሰደብከውን ሰራዊት
መተህ ትመራዋለህ። ምንድን ነው ሊያደርግ የሚችለው ሰራዊቱ? ሰድበዋል፣ በቂ መረጃ አለው። ከፊልድ ማርሻል ጀምሮ በጀነራሎች የተደራጀ ነው። ስለዚህ አንተ ብትመጣ ምን እንደሚያደርግ ዊዝን አ ማተር ኦፍ 24 hours አይደለም 2 hours አንደር ኮንትሮል ያደርግና ሌላ ነገር ይመጣል። ይሄ እኮ ለህገ መንግስቱ ታማኝ ስለሆነ ይህን እንኳን ማሰብ አይችሉም። ስለማይችሉ ብቻ አይደለም ስለማይፈልጉ አይመጡም።